ሁሉም አሜሪካ ውስጥ የሚኖር የሀበሻ ዘር ጠቅላላ እንዲያውቀው ፈልጋለሁ። እኔ ሀብታም ሌፍት ኤንድ ራይት ሲሞት አይቻልም። ኦፍ ኮርስ ድሃ በተገኘው ሀብታም አይሞት ድሃ ነው ፍግም ገሌ በቀኑ ነው የሞተው በቃል ቀኑ ደርሶ ነው ምናምን የሚባል ነገር የለም። በድህነት ዋንጫ እስከምንሸለም ሰርተፍኬት እስከምናገኝ ድረስ ይህን አስተሳሰባቸው እላችን ላይ ይዘሩ ህይወታችን እንዳይቀየር ከማድረግ ወደ ኋላ stay away ከእንደዚህ አይነት ሰዎች። This is the story of the diaspora. ዲያስፖራ ቫይብ። ሰላም የዲያስፖራ ቫይብ ተከታታዮች፣ የዛሬ ፕሮግራሜ ደግሞ ሲንስ ወደ ሀብት ጉዞ የሚወስደንን ሴቭ ኤንድ ኢንቨስት ጥበብን የተማማርን ስለሆነ በዚህ ዙሪያ ቀደም ብዬ አንዳንድ ነገሮች ላሳስብ እወዳለሁ። ምክንያቱም ይሄ ምንድነው ሴቭ ኤንድ ኢንቨስት በእምነት በትዕግስት በተለይ በእምነት የሚደረግ የሀብት ጉዞ መንገድ ነው። ሶ ሴቭ ኤንድ ኢንቨስት ከትንሽ ገንዘብ ጀምሮ every day for that matter even $4.20 every day ሴቭ የምናረጋት ገንዘብ monthly የሆነ amount of money ታመጣለች። ያን amount of money ሴቭ እናደርገዋለን ብሮከሬጅ አካውንት ውስጥ። ሴቭ ያደረግነውን ኢንቨስት እናደርገዋለን። ኢንቨስት እናደርገው through compounding በ10 ዓመትም በ20 ዓመትም 30 ዓመትም እስከ 40 ዓመትም በትዕግስት ፑሽ ካደረግነው ሚሊዮነር የማንሆንበት ምክንያት የለም የሚል ትምህርት ነው። እንግዲህ ባክ ኤንድ ፎርዝ እያደረግን as much as we can የተለያየ ዘዴዎችና የተለያየ ብልሃቶች እያመጣን እንማማራለን ማለት ነው። የኔ ትምህርት አሰጣጥ መንገድ እኔ በገባኝ ወደ መሬት እያወረድኩት ለናንተ ሼር ማድረግ ነው። and በዚህ ዙሪያ ይሄንን እያደረግን ይሄንን እየሰራን ይሄን ኤክሰርሳይዝ እያደረግን ስንሄድ አንዳንዴ ኤክሳይትመንት ሊፈጥር ይችላል። because the amount of money ማነሷ ያቺ ገንዘብ ተጠራቅማ ወደ ሚሊዮን ዶላር እንደምትወስደን ግንዛቤ አተን ግን አሁን ነቅተን ዋው ይሄም ይቻላል እንዴ ይሄን ማድረግ ይቻላል እንዴ እያን ወደዛ ጉዞ በእምነት ስንሄድበት ቶክ ኦፍ ዘ ታውን መሆኑ አይቀርም። ሰዎች ከሰዎች ጋር መነጋገራቸው አይቀርም። እናንተም ከሌሎች ሰዎች ጋር ማውራታቸው አይቀርም። ሉክ ይሄን እኮ አለ $4.20 ጀምሮ ሴቭ ብናደርገው እና ሎንግ ራን ትዕግስት ካለን if we put it in stock buying account ውስጥ ብናስቀምጥ ሚሊዮነር ትሆናላችሁ እያለ ነው። እንዴት ነው እስከዛሬ ድረስ ያላወቅነው? እንዴት ነው እስከዛሬ ድረስ ይሄንን ዘዴ ጥበብ ያላወቅነው? ነጮቹም ሌሎቹም የመጡበት መንገድ ይሄ ነው። ወደ ሀብት ጉዞ የሄዱበት መንገድ ይሄ ነው እያለን ነውና እኛ ስለምንድን ነው ማናደርገው? በጣም እኮ ትንሽ ገንዘብና ሴቭ የምትደረግ ገንዘብ ናት። ትዕግስት ካገኘን ትዕግስት ካለን በጥበብ እዛ ቦታ ላይ መድረስ እንችላለን እያለ ነው ብላችሁ በኤክሳይትመንት ስታወሩት አንዳንድ ኤሪያዎች ላይ ፖዚቲቭ ምላሽ ላታገኙ ትችላላችሁ። ይሄንን ነው ማስጠንቀቅ የምፈልገው። ይሄንን ነው በጣም ማስጠንቀቅ የምፈልገው። አንዳንድ ሰዎች ሲፈጠሩም ኔጌቲቭ ናቸው። that's it እነሱ ያ ናቸው። ሶ ምንድነው የሚሆነው? በብዛት any ፖዚቲቭ ነገር ደስ የሚል ነገር ሼር አደረጋችሁም ከነሱ ጋር ዲስከስ አደረጋችሁም አውቶማቲካሊ the ኔጌቲቭ ነገር ነው የሚመጣው። ኦፖዝ ማድረግ ነው የሚፈልጉት። ስለዚህ ይሄን በመልኩ ማስቀመጥ ፈልጌ ነው እሄድ ቀደም ብዬ because አንደኛ ነገር እምነቱ በቀላል ነገር አይመጣም። ሁለተኛ ነገር ኮሚትመንቱን በቀላል ነገር አይመጣም። ሶስተኛ ነገር መደንገጡ ግዴታ አስፈላጊ ነው። በዚህ መልኩ ካልሆነ በስተቀር ከድህነት የሚያወጣን ምንም ነገር የለም። ይሄን ጥበብ እስካልተከተልን ድረስ ይሄን ጥበብ ኤክሰርሳይዝ ካላደረግነው ድረስ ኮሚኒቲ ውስጥ እርስ በራሳችን እስካልተነጋገርን ድረስ ለልጆቻችን ኢቭን እንኳን የምናስተላልፈው እውቀት የለም። forget the money even ልምምዱን the physical example አይደለም መሆን ያለብን። ያን ልምምዱን እንኳን ለማስተላለፍ እኛ መጀመር መቻል አለብን from $4.20 እነዚህ ነገሮች as soon as possible መሬት ላይ ወርደው ኮሚኒቲ ውስጥ በጣም እንዲወሩ ፈልጋለሁ። ያ ነው የኔም ፍላጎት። አሁን ላይ ጀመሩ ይችላሉ፣ ኔክስት ዊክ ላይ ጀመሩ ይችላሉ፣ ኔክስት ማንት ላይ ጀመሩ ይችላሉ። ግን ወሬው በሄደ ቁጥር ግንዛቤው በመጣ ቁጥር የተለያዩ ኮንተንቶች ይሄን በተመለከተ ኮንሱም ባደረጋችሁ ቁጥር እናንተም የራሳችሁን ሪሰርች አድርጋችሁ ደግሞ ክሮስ እያደረጋችሁ እስካመናችሁበት ድረስ ይሄ ወሬ መምጣቱ አይቀርም። እኔ ፍላጎት መሬት በወረደ ቋንቋ ይሄንን ወሬ ይሄን ግንዛቤ ኮሚኒቲ ውስጥ ማምጣት ነው።
ይሄንን በምታመጡበት ወቅት አንዳንድ ሰዎች ተነስተው ኔጌቲቭ ሊሆን ይችላል። ገና 10 ዓመት ጠብቀሽ፣ ገና 20 ዓመት፣ 30 ዓመት፣ 40 ዓመት ጠብቀሽ ነገ ልትሞች ትችያለሽ፣ ነገ የሚሆነው ነገር አይታወቅም ምናምን አይነት ነገሮች አሉ። which is እንደዚህ አይነት አስተሳሰቦች ናቸው ድህነት ውስጥ ተዘፍቀን ከድህነት እንዳንወጣ የሚያደርግ አይነት አስተሳሰብ ያላቸው ሰዎች በብዛት አሉ። ከእነዚህ ሰዎች ጋር መነጋገር ማለት ሞቲቬሽናችሁን፣ ኮሚትመንታችሁን ዲስትራክት ሊያደርገው ይችላል። ልትሄዱበት የምታስቡትን ሀብት ጉዞ፣ ለልጆቻችሁ ልታስተላልፉት የምታስቡትን ኢቨን ልምምድ ዲስትራክት ሊያደርግ ይችላል። በጣም ዴንጀረስ ናቸው። አውቶማቲካሊ ኔጌቲቭ ነው የሚያወጡት። they don't see the ጥሩን ፓርት ኦፖዝ ማድረግ ነው የሚፈልጉት። ቢኮዝ የመቀጡበት መንገድ ያ ነው። መባነን አይፈልጉም። ፀሐይና ጨረቃንም ብትሰጧቸው ለውጥ አያመጡም። stay away ከእንደዚህ አይነት ሰዎች ወይ ደግሞ ከእንደዚህ አይነት ግሩፕ። ሁለት አማራጭ አላችሁ። አንደኛው ባህሪያችሁን ካወቃችሁ፣ ጸባያቸውን ካወቃችሁ don't even talk to them። ምክንያቱም ምንም የሚሰጥ ነገር ካለ ያን ፐርሰን ሲመጣ ከምታውቁት ጊዜ ጀምሮ እንደዛ አይነት ባህሪ ያለው አይነት ሰው ከሆነ አታማክሩት፣ አታዋሩት። don't even discuss with them። find another person እንደዚህ አይነት ፕሮግራም ውስጥ ያሉ የጀመሩ አትሊስት አይዲያ ያላቸው ከነሱ ጋር ኤክሰርሳይዝ አድርጉ። ያ ሴንስ ሊሰጥ ይችላል። እንደዚህ ብናደርገው ያምና አትሊስት በሆነ መልኩ ውስጣችሁ ያለውን መነሳሳት ሊያስቀጥሉት ይችላሉ። እንዳልኩት ይሄ በጣም በእምነት የሚደረግ ነገር ነው። ኮሚትመንት ይጠይቃል። ቢኮዝ ጊዜ ወሳኝ ስለሆነ ያን ያህል ጊዜ ወስዶ ገና ነገ ልትሞቺ ትችያለሽ አይነት ነገር የሚሉ አይነት ሰዎች ግን በጣም ዲስትራክት ያደርጓቸዋል። ዲስትራክት ስለሚያደርጓችሁ ለዛ ነው እችኛዋን አጠር ያለች ፕሮግራም መቅረጽ የፈለጉት። make sure stay away from these people። መጀመሪያው ነገር ምንድነው? እናንተ በጉዳዩ ማመን በቃ the past 100 years ሲሰራበት የነበረ ነው። ነጮቹ ይህን ጥበብ ተከትለው ነው ለልጅ ልጆቻቸው ያስተላለፉት። ሪላክስ ያደረገ የአሜሪካንን ድሪም የሚያጣጡበት ምክንያት በዚህ ነው ተብሏል። ስለዚህ እኛም ብናደርገው የማንሆንበት የማንደርስበት የአሜሪካንን ድሪም የማናጣጥምበት ምክንያት የለም። ስለዚህ መጀመር አለብን። አሱን አስፖስብል መጀመሪያ እምነት ግዴታ ያስፈልጋል። ከዛ እምነት በኋላ አሁንም ደጋግሜ የምለው stay away from these people። እናንተ አምናችሁበት think about it። የ25 ዓመት ልጅ የ20 ዓመት ልጅ just only by contributing $100 a month ሚሊዮነር የሚሆን ከሆነ ከ40 ዓመት በኋላ በዛች በትንሽ ገንዘብ somebody ተነስቶ ባከ ነገ መኖሩንም አታውቅም ልትሞት ትችላለህ ምናምን የሚል አይነት ነገር ሰው ኔጌቲቭ ከመጣበት ይሄ ሰውዬ ዲስትራክት ያደርገዋል። ይሄን ልጅ ዲስትራክት ያደርገዋል። ስለዚህ make sure stay away from these people። ሀብታም አይሞትም። እናንተም ወደ ሀብት ጉዞ እየሄዳችሁ ነው። አምናችሁበት ወደ ሀብት ጉዞ ጥበብን ጀምራችኋል። የሚሞተው እንደውም ድሃ ነው። ሀብታም አይሞትም። ድሃ ነው ፍግም የሚለው። ሀብቱ ስለሚታያችሁ ሪታየር ስታደርጉ በካሪቢያን ክሩዝ ባህር ላይ ስትንሸራሸሩ ስለሚታያችሁ፣ ለልጅ ልጆቻችሁ ወርልድ ስታስተላልፉ ስለሚታያችሁ፣ ላይፍ እንደምትቀይሩ ስለሚታያችሁ you'll never die because ውስጣችሁ ደስ የሚል ሆፕ አለ። ልታሳዩት ልታስተላልፉት የምትችሉት አይነት ሀብት አለ። ለምን ትሞታላችሁ? እልቅስ ድሃ ነው የሚሞተው። ሰው አስፕሪን መግዣ ብለዱን ሬጉሌት ለማድረግ አስፕሪን መግዣ ገንዘባቱ ይሞታል። ገሌ በቀኑ ነው የሞተው፣ ቀኑ ደርሶ ነው ምናምን የሚባል ነገር የለም። ሀብት፣ ገንዘብ ህይወት ያስቀጥላል። በሀብት በገንዘብ ህይወት ትቀጥላለች። ጥሩ ሕክምና ይገኛል፣ ጥሩ ምግብ ይበላል። ነው የምለው ነገር ይገባችኋል። እኔ ሀብታም ሌፍት ኤንድ ራይት ሲሞት አይቻልም። ኦፍ ኮርስ ድሃ ነው በተገኘው ነገር። ሀብታም ጥሩ ኢንሹራንስ ይኖረዋል። ሀብታም ጤንነቱን ይከታተላል። ሀብታም ጤነኛ የሆነ ምግብ ይበላል። ሀብታም ጣሴት
ግን አንዳንድ ሰዎች ልክ ሀብትን እንደ ሰይጣን የሚያዩ ሀብት ማካበትን የሰይጣን ስራ እንደሆነ የሚያዩ አይነት ሰዎች just stay away from these people ድህነትን ኖርማላይዝ እንድናደርግ የረዱን ያስተካከሉን በድህነት ዋንጫ እስከምንሸለም ሰርተፊኬት እስከምናገኝ ድረስ ይህን አስተሳሰባቸውን እላችን ላይ የዘሩ ህይወታችን እንዳይቀየር ከማድረግ ወደ ኋላ ይሉ አሴት እነሱ እንደዛ ናቸው። ይህን ተረት ለመሼር አላርጋችሁ። ጊንጥና እንቁራሪት ውሃ ዳር ተገናኙ እና እንቁራሪቷ ሽዘባው ልትሻገሩ ነው፣ ውሃው ልትሻገሩ ነው። ይህን ጊንጡ ግን there is no way ያን ውሃ የሚሻገርበት ምንም ምክንያት የለም፣ ውሃው ሊወስደው ነው ወይ ሊሰምጥ ነው አይነት ነገር። ሶ እንቁራሪቷ ልትሻገር ሲል ሆልድ ኦን እንቁራሪት ይላታል። ከዛ ራቅ ብላ በደንብ አድርጋ አስተካክላ አይነት ነገር ታየዋለች፣ ራሷን በምታደንበት ስትራቴጂ ማለት ነው። and ጊንጥ ምን ይላታል እንቁራሪቷን? ከጀርባሽ ላይ ሆኜ ይሄን ወንዝ ልሻገረው፣ ያው እንደምታውቂው እኔ መሻገር አልችልም፣ ስለዚህ አንቺ ጀርባ ላይ ከሆንኩ ግን ኢዚሊ ታሻግሪኛለሽ ይላታል። እንቁራሪቷ ኖ ኖ ኖ there is no way የምሻገር ከሆነ አንተን ጀርባዬ ላይ አድርጌ ትበላኛለህ፣ አንተ ጊንጥ ነህ። he goes like no 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 እንቁራሪት እንዴት እንደዚህ ታስቢያለሽ? በጣም ይገርመኛል እንደዚህ ማሰብሽ፣ ምክንያቱም አንቺ ጀርባ ላይ ሆኜ ስሻገር በመሃል ምበላሽ ከሆነ እኔም እሰምጣለሁ አንቺም ትሞቻለሽ፣ ስለዚህ እንዴት እንደዚህ ታስቢያለሽ ምናምን ብሎ ያስጓግባባታል። ኢንዌስ ዴል ከዛ በኋላ I think it makes sense ምክንያቱም ህይወቱን ማጣት አይፈልግም፣ መሻገር ነው የሚፈልገው። ስለዚህ ለምን አረዳው ብላ እንቁራሪቷ ጊንጡን ጀርባዋ ላይ ታረግና እንጣጥ ውሃ ላይ እንጣጥ ማረግ ከመጀመሯ ጊንጡ ይበላታል ማለት ነው። ስቲንግ ነው ያለው ያረጋታል። ደን እንቁራሪቷ I cannot believe that ጊንጥ እንዴት ትበላኛለህ? we are about to die ሁለታችንም አሁን ልንሞት ነው ምናምን ትላለች። he goes like yes እኔ ጊንጥ ነኝ። ስለዚህ ጊንጥ ጊንጥነቱን አይቶም no matter what it is እንደዚህ አይነት የድህነት ኔጌቲቭ የሆኑ ነገሮች ኤክሰርሳይዝ የሚያደርጉ የሚያስተላልፉ የሚያዛቡ አይነት በተለያየ መልኩ ሊሆን ይችላል ማንነታቸውን አይቀየሩ። መቀየር ያለባችሁ እናንተ ናችሁ by staying away from these people። ይሄን ምሳሌ ያመጣውበት ሪዝኑ is a very 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 important. Don't tell your dream to small people ይባላል። ሁሌም ድሪማችሁን ሰፖርት ከማደርጉ ሮንግ ሰዎች ጋር ሄዳችሁ ስላሳባችሁ ስለ እድገታችሁ ወደፊት ለመሄድ ስለምታደርጉት ጥረት ብታማክሯችሁ ሁልጊዜ ኔጌቲቭ ናቸው። ስለዚህ don't tell your dream to small people. That's it. ይሞታል። if you kill your dream tell it to small people እንደውም ይባላል። if you kill your dream tell it to small people። ስለዚህ ይሄንን ነገር ገልጬ አልጨርሰውም ቢፎር ይሄንን መንገድ ከመሄዳችን ቢፎር ይሄንን ልምምድ በጣም ኤክሰርሳይዝ ከማድረጋችን ቢፎር ይሄንን ጥበብ ወደ ራሳችን ወስደን አፕላይ ከማድረጋችን በፊት ሜክ ሹር የምናማክራቸውን ሰዎች ማወቅ መቻል አለብን። this is ከዚህ በፊት ሀብታሞች ብቻ የሚጠቀሙበት የመሰለን no anybody can use it because exercise ስላልተደረገ ነው፣ ሲወራ ስላልሰማን ነው። እኛ የምንሰማው አካባቢያችንም ያሉ ሌላ አይነት ወሬ የሚያወሩ አይነት ሰዎች ናቸው። ስለዚህ ለዛ ነገር ቻንሱን አላገኘንም። አሁን ግን በዚህ በኩል ቻንሱ መጥቶታል። ሻውልም ቢሆን በሌሎች ኢንፎርሜሽን አማካኝነት ይሄንን ነገር ወደ ራሳችሁ ወስዳችሁ ወደፊት ልትሄዱ ነው። ወደ ራሳችሁ ወስዳችሁ ወደፊት የምትሄዱ ከሆነ ልክ ነው። ሞቲቬሽን በጣም ያስፈልጋል፣ ትዕግስት በጣም ያስፈልጋል። መንገዱ ረጅም ነው። that's it ያ ነው የሚፈልገው። ሁሉም ሰው ወደ መንግስት ሰማያት መግባት ይፈልጋል ይላል። ማንም ሰው ግን መሞት አይፈልግም። everybody መንግስት ሰማያት መግባት ይፈልጋል of course። ማንም ሰው ግን መሞት የሚፈልግ የለም። ይሄ ያ ማለት ነው። እንደዛ አይነት ኮሚትመንት ያስፈልጋል።
እንደዛ አይነት ትግስት ያስፈልጋል። ስለዚህ ወደዛ ጉዞ በምንሄድበት ጊዜ ሜክ ሹር ነው ከሄድ አይዲያዎቹን ልነግራችሁ ነው። ከማን መጠንቀቅ እንዳለባችሁ ልነግራችሁ ስለፈለኩ ነው። ቢኮዝ እንደዚህ አይነት ሰዎች ከመንገዳችሁ definitely ሊያቋርጧችሁ ይችላሉ። the amount of money ማነሷ፣ በቀን ሴቭ የምታደርጓት ገንዘብ ማነሷ የዛች ኮምፓውንዲንግ ወደ ሀብት ጉዞ የምትወስዳችሁ መሆኗ ስትባንኑት ታረጉታላችሁ፣ ማረግ ትጀምራላችሁ። ግን ጥበቡ ረጅም ጊዜ ሲደረግ ብቻ ነው ያ ነገር ሀብን የሚያደርገው። ያን ርዝመት ያን በረጅም ጊዜ የምናደርገውን የሀብት ጉዞ እነዚህ ሰዎች ሊያቋርጡን ስለሚችሉ you make sure stay away from these people. don't talk to them. ጸባያቸውን ካወቃችሁ፣ አመላቸውን ካወቃችሁ don't even exercise. አሁን ለኤቭሪባዲ ይሄ ጉዳይ እንዲደርስ ፈልጋለሁ። ኦፍ ኮርስ ኮሚኒቲ ውስጥ ኤክሰርሳይዝ ብናደርገው ብናወራው ማውራት አለብን። ይድረስ ለሁሉም as much as you can። ሁሉም አሜሪካ ውስጥ የሚኖር የሀበሻ ዘር ጠቅላላ እንዲያውቀው ፈልጋለሁ ኬሱ። ምክንያቱም ስለሚቻል። ኦፍ ኮርስ መባነን ያልቻሉ መባነን የማይችሉ የሚያስፈሩን የሚመስሉ አይነት ሰዎች which is ባህሪያቸው፣ ጸባያቸው፣ ኔጌቲቭ ነገራቸው ሊባኑን ይችላሉ። ቢሆንም ግን ሐሳቡ ጥሩ ካልሆነ፣ ሐሳቡ መጥቶ የሚያስቀጥል የሚያሳድግ ካልሆነ አለመስማቱ ይሻላል፣ ወይ ደግሞ ኤክሰርሳይዝ አለማድረግ ይሻላል። ምንድነው የሚባለው? ሰርክልህ እድገት ማመጣልህ ከሆነ ውድቀትን እያፋጠነው ነው እንደሚባለው ማለት ነው። ስለዚህ ጥሩ ሰርክል ይሁን፣ ከሰው ጋር መኖር አለብን። I really understand። ግን እድገትን ፈልገን መቀየርን ፈልገን ከድህነት መላቀቅን ፈልገን ከእንደዚህ አይነት አስተሳሰቦች ጋር ለመኖር ግን ይከብዳል። you cannot have an eat your cake። መምረጥ መቻል ያስፈልጋል። ስለዚህ you make sure stay away ከእንደዚህ አይነት ሰዎች ጋር መኖር ይችላላችሁ። it's okay መኖር ስላለብን አንዳንዴ no matter what ቢሆንም ግን ሐሳብ ከመቀበል መቆጠብ መቻል አለብን። እና ለዛ ነው ይሄን ፕሮግራም ዛሬ አጥር አድርጌ ለመግለጽ የሞከርኩት። ጌሙ ከገባን አሁንም እምነቱ ካለ እዛ ቦታ ማንደርስበት ምክንያት የለም። ጌሙ ከገባን እምነቱ ካለ ቢያንስ ልጆቻችን እያስተማረን ነው። ጌሙ ከገባን እምነቱ ካለ ገንዘብ ሌላ ገንዘብ እንደሚወልድ፣ የወለደው ገንዘብ ሌላ ገንዘብ እንደሚሰራ፣ ሪታየር ስናደርግ ሀብታም እንደሚያደርገን፣ ሪታየር ስናደርግ ለልጅ ልጆቻችን ጥበቡን ፊዚካል ምሳሌ ወደ መሆን እንሄዳለን ማለት ነው። ስለዚህ ወደ ሀብት ጉዞ የሚሄድ ሀብታም የሚሆን አይሞትም። እንደውም እንደሱ ጤንነቱን የሚጠብቅ የለም። because የሚታየው ነገር አለ እንዳልኩት። because you know think about it some የ65 ወይ 62 ዓመት የእድሜ ባለጸጋ ባፈራው ሀብት ካሪቢያን ክሩዝ እንዳልኩት ባህር ላይ ሲንሸራሸር ድሪምስ ሲያደርግ because አቅም ስላለው no matter how የሱ health condition no matter what የሱ health condition ባለው ሀብት ጤንነቱ ሲጠበቅለት ድሪም የሚያደርግ ከሆነ በሚያገኘው ሀብት ባጠራቀመው ሀብት ለልጅ ልጆቹ generational wealth መፍጠር እንደሚችል ሲታየው እንደሱ እንደውም ጤንነቱን የሚጠብቅ የለም። you never die። በመጀመሪያ የሚጀምረው ጤንነቱን መጠበቅ ነው። because የሚታየው ነገር ስላለ he wants enjoy ማድረግ ይፈልጋል ያካበተውን ሀብት። ሞር ጤናውን በጠበቀ ቁጥር ሞር ኮንትሪቢዩት ያደርጋል። ሞር ኮንትሪቢዩት ሲያደርግ የሀብቱም መጠን የዛኑ ያህል ይጨምራል። ስለዚህ የሚሞተው ድሃ ነው። ፍግም የሚለው ሀብታም አይሞትም። ልትሞት ትችላለህ፣ ልትሞቺ ትችላለሽ፣ ገና ያን ያህል ጠብቀሽ ነገ ምናምን ይሄ ማመካኛ እግዚአብሔር አይነት አንዳንድ ቃላቶች እያመጡ ኔጌቲቭ ነገር የሚያማክሯችሁን ከነሱ just stay away. You make sure stay away from these people.
ማንም አቆማችሁም ወደ ሀብት ጉዞ። yes you can do it። ሁሌም እንደምለው $4.20 a day ሴቭ ማድረግ ካቃተንና አሜሪካን ሀገር ቁጭ ብለን ወደ ሀብት ጉዞ ካልሄድን ችግሩ እሱ አይደለም፣ ችግሩ ሀገሩ አይደለም፣ ችግሩ እኛው ራሳችን። ዶንት ብሌም በእግዚአብሔር፣ ዶንት ብሌም በደመናው፣ ዶንት ብሌም በፀሐዩ፣ ዶንት ብሌም በኦባማ፣ በባይደን፣ በትራምፕ። ችግሩ እኛ ነን ማለት ነው። ማንም ሰው ምክንያት ልናደርግ አንችልም። ችግሩ እኛ ጋር ነው ያለው። all we have to do is stay away from this negative people። እድገታችሁን ከሚያስቀጥልላችሁ ሰርክል ጋር ኤክሰርሳይዝ ለማድረግ ሞክሩ። ነገሮችን ሐሳባችሁ ልታንሸራሽሩ ሞክሩ። አሜሪካ ነው ሀገሩ፣ ይቻላል። በጣም ትንሽ ሳንቲም ናት። የዛ ኮምፓውንዲንግ ወደ ሀብት ጉዞ ይወስዳችኋል። ማንንም ሰው ጋር መሄድ አይጠበቅባችሁም። ለማንም ሰው ይሄን አድርግልኝ ብላችሁ መክፈል አይጠበቅባችሁም። እቤታችሁ ቁጭ ብላችሁ በምትከፍቱት ብሮከሬጅ አካውንት ከባንካችሁ አውቶሜት ታደርጋላችሁ። በየወሩ ያ ገንዘብ እዛ ውስጥ ትራንስፈር ይደረጋል። ያ ገንዘብ ይሰራል። ያ ገንዘብ ይሰራል። ኖ ማተር ዋት ሃፕን ህይወታችሁ ላይ ኖ ማተር ዋት ሃፕን ላይፋችሁ መንገዱ ያችን ትንሽ አማውንት ኦፍ ማኒ ኮንትሪቢዩት እያደረጋችሁ ወደፊት መሄድ ነው። ስታስቡትና ስታምኑበት ነገሩ በጣም ሲገባችሁ ሁሌም ውስጣችሁ ስማይል እንዳደረገ ነው። ቢኮዝ መንገዳችሁ ወደ ደስ ወደሚል መንገድ ይሄደ ነው በዚች little amount of money contribution። ስለዚህ yes በጣም ብዙ ቪዲዮዎች ቀራርጻለሁ። ከናንተ የሚጠበቀው ይሄንን ቪዲዮ ከወዳጅ ከዘመዶቻችሁ ጋር ሼር አድርጉ፣ ፔጁን ሰብስክራይብ አድርጉ። here and there የማስበው ነገር ካለ ምናልባት መንገዳቸውን በዚህ መልኩ እንዳያቆሙ ዲስትራክት እንዳይሆኑብኝ አይነት ነገር ብዬ የማስባቸው ሐሳቦች ካሉ እያመጣው ከናንተ ጋር ሼር አደርጋለሁ። I'm not trying to be negative። እንዳልኩት አካፋ ዶማ አመለኝ ኖ ሹገር ኮዲንግ ነው። ሰዎች አያስፈልጉም ከሆነ አያስፈልጉም። በእንደዚህ አይነት አቀራረብ ነው ዛሬ ይዤ የመጣሁት። ስለዚህ ወደዛ ጉዞ የማንሄድበት ምንም ምክንያት የለም። እመኑበት። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ። This is the story of the diaspora. De la diaspora, la hija de la diaspora. Diaspora Vibe.